ትራምፕ የአሜሪካን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ የ10 በመቶ ዝቅተኛውን የመነሻ ታሪፍ እንዲጣል አስታወቁም። አንዳንድ ሀገራት እስከ 49 በመቶ ታሪፍ የተጫነባቸው ቢሆንም ሌሎች ሀገራት ግን ዝቅተኛውን 10 በመቶ ታሪፍ ከነገ ጀምሮ እንደሚጣልባቸውም ገልጸዋል። ኢትዮጵያም 10 በመቶ ታሪፍ ከተጫነባቸው ሀገራት መካከል አንዷ ናት። ዛሬ የነጻነት ቀን ነው ያሉት ትራምፕ ዛሬ የአሜሪካ ኢንዱስትሪ እንደገና የተወለደበትና አሜሪካ እንደገና ሀብታም የሆነችበት ቀን ተብሎ ይታወሳል ብለዋል። የአሜሪካው ፕሬዚዳንት ከእኩለ ሌሊት ጀምሮ በሁሉም የውጭ ሀገር ተመርተው ወደ አሜሪካ የሚገቡ ተሽከርካሪዎች ላይ 25 በመቶ ታሪፍ ይጣላል። ንግድን በተመለከተ አንዳንድ ጊዜ ጓደኛ ከጠላት የከፋ ነው ሲሉ በተለይም ደቡብ ኮሪያና ጃፓን የመሳሰሉ ሀገራትን ለመወረፍ ሞክረዋል። በደቡብ ኮሪያ ውስጥ ከተሰሩ መኪኖች ከ80 በመቶ በላይ የሚሸጡት በደቡብ ኮሪያ ነው። በጃፓን ከሚሸጡት መኪኖችም ውስጥም 90 በመቶ የሚሆኑት በጃፓን ውስጥ ነው የሚሰሩት። በአሜሪካ የተሰሩ መኪኖች በሀገር ውስጥም ሆነ በእነዚህ ሀገሮች ውስጥ አነስተኛ የገበያ ድርሻ ነው ያላቸው። የአሜሪካ ፎርድ መኪና በሌሎች ሀገራት የሚሸጠው በጣም ትንሽ ነው ሲሉ የነበረውን ፖሊሲ አሜሪካን ኢንዱስትሪ እንዲያሽቆለቁል ማድረጉን ገልጿል። ለዚህም እስከ እኩለ ሌሊት በሁሉም የውጭ ሀገር መኪኖች ላይ 25 በመቶ ታሪፍ የሚጣል ነው ሲሉ ተናግረዋል። የውጭ ሀገር መኪና ሆነው የሚሰሩት በአሜሪካ ውስጥ ከሆነ ግን ታሪፍ አይጣልባቸውም ተብሏል።